ከፍተኛ ምቾት ወይ ማግኘት ሙሉ በሙሉ ከቢዝነስ ብቻ አይደለም ከስብዕናው ላይ ያስወጣል። ትክክል ከስብዕናው ላይ ያስወጣል። ስለዚህ ለእያንዳንዱ ነገር ልክ ማስቀመጥ ቀድሞ ወሳኝ ይችላል። የዛሬ 7 ዓመቱ እንደጀመርኩት ቀድሞ የሰራሁት ነው አውቀዋለሁ ማለት ነው ለመብላት ከ7 ዓመት ጥናት ከአንድ ዓመት ቢዝነስ ተክሎ በኋላ 7 ዓመቱ የዛሬ 7 ዓመት አንድ ተብሎ በ1500 ብር ቢዝነስ ተጀመረ ማለት ነው። ምን ነበር መጀመሪያ የጀመርከው? ከናድራሻው ብነግርህ የሚያውቁ ሰዎች እንዲታዘቡ ወይም ደግሞ ሌሎቹ አሁን ድረስ ተቀምጧል እንደሚዜም የጀመርንበት ቤት ባንሰራበትም ከሰል ይሸጡበታል ሌላ ልጆችና ፕላስቲክ ቤት ነው። ወይም ደግሞ ከጎና ትንሽዬ ሱቅም ነበረች በመስኮት የምትገባ እዛ ቤት ውስጥ ሱቅ የሚመስል ነገር ማለቴ በአካባቢያችን ሻወር ቤት አለ። ሻወር ሳሙና፣ ትንንሾቹን ጉድ ሞርኒንግ ሻይ ቅጠል፣ ከዛ በኋላ ደግሞ ደረቅ እንጀራና እንቁላል ምናምን የሚሸጥበት ነው። ያው ሱቅ ነው ስታየው። አብዛኛው ግን ዝም ብሎ ብራንድ ያለው ካርቶን የተደረደረበት እንጂ ውስጡ ብራንድ ያለው ካርቶን ባዶ መሆን ስለሌለበት ማመር ስላለበት ጽድት ማለት ስላለበት ብድጭልጭ ማለት ስላለበት ከዛ ተጸዳድቶ በስቲከር ተለጥፎ ምናምን ተብሎ በቃ ቆንጆ ሱቅ መሰለና ከዛ በ1500 ብር የቀልድ ቢዝነስ ተጀመረ ማለት ነው። ብቻ ነበር የጀመርከው? ከሚስቴ ጋር። ኦኬ። እንደውም አብዛኞቹ ሰዎች የድፍረት የሚሆንባቸው እኔ ትዳር አለኝ ልጅ አለኝ በዛ ላይ እንዴት አድርግ ነው አሁን ባለው በከተማ ኑሮ ቀልድ ነው ወይ ይህን ስራ ምትለይ በየወር እኮ ቤት ኪራይን ትከፍላለህ ይሉናል። እና እኛ በሰዓቱ ያሰብነው ከዛ በፊት ትልቅ ገቢዎችን ማግኘት የምንችልበት ነበር። ማለትም የሀያላኖቹ ሀገር ጉዞ ሁሉ ከዛ በፊት አድርጌያለሁ እኮ ለቢዝነሱ ጥናት የምፈልገው ሀገርም ላይ ደግሞ ቀንጠስ የማለት እድሉም ነበረኝ ለጥናቱ በሚሄድበት ሰዓት ማለት ነው። ህልም ስላለ ግን መጠቅለል ነበር እዚሁ። ማለትም እንዲያውም ከሄድኩበት ቦታ እኔ የተማርኩት የለም የታዘብኩት እንጂ ማለትም የኛ ሀገር ከዛ ይበልጣል። ጥቅም ላይ የሚያውሉት ነገር ሁሉ እንደኛ ተፈጥሮ እንደኛ አይመችም። ሲጀመር እንደኛ ምቹ አይደለም። የሆነ ቦታ በረዶ ነው፣ የሆነ ቦታ በረሃ ነው። እንደዚህ ባላንስ ያደረገ አየር የምታገኘው ሀገር ነው። ከሶማሊያና ከአፋር ክልል በስተቀር እኮ እኛ ሀገር ሁሉም አየር እኮ ዝም ብለህ በጣም የምንኖርበት አየር ነው። የዱባይ ስትሄድ በሙካየፍ ነው የምትተነፍሰው። አውሮፓ ስትሄድ እንደገና በኤሌክትሪክ ነው የምትሞቀው። እኛ ጋር ስትመጣ ምንም ነገር ሳታርግ እንግዲህ በዓለም 1% ነው የሚጠጣው፣ እኛ ጋር 99% ይጠጣል። ከዚህ ውጭ ምን ትዝብት ይዘ ነው? ትምህርት ሳይሆን ትዝብት ነው ይዘ ሁሉ ነገር እኛ ጋር አለ ማለት ነው። እንዴ ቻይና እኮ የሆነ ሰዓት ዝናብ ሲዘንብ ቆይ አሲር ነው ይቆርጣል ተብሎ ይሮጣል። እኛ ሀገር ግን ቆመህ እየተዝናና ትጠጣዋለህ። አስበው፣ ወንዞቹ ጨዋማ ነው ተብለህ በካልስ እና በቦቲ እና ፕላስቲክ ካልስ የምትሻገረው ወንዝ ወይም ምንጭ አለ። እኛ ሀገር ደግሞ ጎንበሽ ብለህ ጠጥተው ነው ትሄደው። ይቦታው ያለው አብዛኛው አስብ እንግዲህ አዋሽ ወንዝ እንኳን ይሄ ሁሉ የከተማ ፍሳሽ ተቀላቅሎበት ስጠጣው ምንም አያደርግም። አዋሽ ወንዝ እንኳን ለራሱ ማለት ነው ስንጠጣው ስለነበር እና ትዝብት። ለማንኛውም ግን በ1500 ብር ለመጀመሪያ የተገደድነው በትንሽ ቢዝነስ መጀመሩን ፈልገነው ሳይሆን በረጅም ጊዜ ጥናት ስራ ፈተህ፣ በዛን ጊዜ ደግሞ እንደዚህ አፕ የለም በቀላሉ እንግሊዘኛው ወደ አማርኛ የምትተረጉም በስቱዲዮ እየሄድን ነበር እናስተረጉመው። እዛ ስቱዲዮም ሰፈር እየሄድን እናስተረጉማለን። ማኑዋል ላይ እንደገና ጽፈን እናስቀምጣለን። ከዛ ትተረጉማለህ። ከዛ በተለያየ ምሳሌ የመጣውን ወደኛ ማምጣት ሁኔታ ማለት ነው። ከዛ ገንዘብ ስለሌለ ያለው አማራጭ በ1500 ብር እጅ ላይ ባለው ነገር ማለትም እኛ ፍልስፍና የሚለው ከ100 ብር ጀምሮ ቢዝነስ ይሰራል። አሁንም አለኝ የ100 ብር ቢዝነስ ፕላን በ100 ብር ተጀምሮ ማለት ነው በ2 ዓመት ሚሊዮነር የሚያደርግ እናውራለን። አንድ ምሳሌ እንትን ብለን እናነሳዋለን። ግን ወደዚህ ወደ 1500 ብር እንምጣና የዛሬ 7 ዓመት 1500 ብር አሁን ካለበት የገንዘብ ቫልዩ አንፃር በጣም ትንሽ የሚባል አይደለም። ያስጀምራል ቢዝነስን። ስትጀምር ከ3 እስከ 5 እጥፍ አቬሬጅ 4 ነው። 3 እጥፍ አንዳንዶቹ 5 እጥፍ እንሯል ይላሉ። እሱ ብትይዘው 14,000 ስለዚህ በ15,000 ብር አሁን ላይ በደንብ ይጀመራል። አይ በአንተ ደረጃ ነው መጀመር እንፈልገው እንኳን ቢል አንድ ሰው አሁን 15,000 ብር ይዞ መጥቶ በ5 ዓመት የጊዜና የገንዘብ ነፃነትን አውጆ እኔ 5 ዓመት ነው የገነባሁት። በ5 ዓመት ውስጥ 5 ዓመት ብቻ ተገነባ። ብሰራም ባልሰራም አይቋረጥ ገቢ ያለው አሁን አንድ ሰው ሰራሽና የተፈጥሮ አደጋ ይመተው እንደ ሰውዬ የሚል ሰው አሉ። ምን ስለሆንክ ነው?
አሁን ይቺ ባቃጥሎ አንተ ሱፐርማርኬት አይነድም የሚልሽ ሰው አለ። ሱፐርማርኬቱን ታነደዋለህ፣ ቢዝነሱን ግን አታነደው። ሰዎች እኮ ቢዝነስና ማቴሪያል አላወቁም፣ ልዩነቱ አልገባም። የኛ ድርጅት 75,000 ደንበኛ፣ 300 አቅራቢ፣ 75,000 ሸማች፣ 300 ምናምን አቅራቢ፣ 100 ምናምን ሰራተኛ አለው። ይሄን አታጠፋውም። 5ቱም ቅርንጫፍ የኛ ቢዝነስ ማለት ይሄ ነው። ብራንዱ ነው። ገብተዋል። ይህ ብራንድ የብዙዎች ምርት ወደ ገንዘብ መቀየር የሚችለው ይሄ ነው። ሀሳብም ምርትም ቢኖርህ ወደ ገንዘብ ካልቀየርከው ዋጋ የለህም። ብዙ ቱጃሮች ያላቸው ምርት ወደ ነጋዴ ነው የመጡት። በቻይና እንዳባባል አለ፣ ከምንም በላይ የዓለም ትልቁ ስራ መሸጥ ነው ይላሉ። ደስ የሚለው እነሱ የራሳቸው ምርት ነው የሚሸጡት፣ እኛ ግን ሌላ ሀገር ነው የሚሸጠው። ያሳዝናል። ወደፊት የራሳችን ምርት ለመሸጥ ነው ወደ ብዙ ሚዲያ መተን ወጣቱን እናምርት፣ እንስራ፣ እንንቃ፣ ጎበዝ፣ ከጌም ዞን እንውጣ፣ ከቁማር እንውጣ፣ ከስደት እንመለስ። ወጣቱ እያመረተ አይደለም የምንለው። ለማንኛውም ወደ ዛሬ 7 ዓመት ጠይቀህ ባላሰፋብህም በ1500 ብር ቢዝነሱ ከተጀመረ በኋላ ያለው አማራጭ በ1500 ብር የተጀመረ ቢዝነስ እንግዲህ ለቤት ኪራይ አይችልም፣ ለዕቃ አይችልም፣ ኤክስትራ የተለያዩ ወጪን ፍላጎትን አያሟላ። ያለው አማራጭ እንግዲህ ሱቅ ውስጥ መኖር ነው። ሱቁ ለመኝታ ባይበቃም እንግዲህ ትንሽ ይሁ ትሰራና ክብ እየሰራ መተኛት ነው። ትንሽ የሱቅ ውስጥ ያለው ይሄን ለማድረግ ስትሞክር እንግዲህ የትም ብሄድ ወጣት ነኝ፣ ወንድ ልጅ ነኝ፣ እንደላጤ ነኝ አትልም። ስቲል ሚስት ያለች ታድራለች። ለዛውም ብቻ አለ የሚገርመው ህፃን ልጅ አለ። እሺ የ1 ዓመት ልጅ አለ። የመጀመሪያ ልጅ አሁን 11 ዓመት ሆነ። ዋው ምን ማድረግ ነው የምትፈልገው ብትል አባቴን ፕሮጀክት ማስቀጠል ነው የሚል። ምንም ፍልስፍና አያስፈልግም፣ ሌላ በቂ ነው እሱ ማስቀጠል ነው የሚለውና እና ስለዚህ እዛ ህፃኑ ልጅ አለርጂክ ይዘዋል። ሴት ልጅ ውስጥ ስታድር በጣም ከባድ ነው የነሱ ተጽዕኖ። በቀላል ፍሌክስ መሆን፣ ንጽህና ጥሩ መጠበቅ ያስፈልጋቸው። ሙቀት አለ መቋቋም ስለሚያስፈልግ፣ ለምን ቢዝነሱ የራሱ ቢዝነስ ፕላን ህግ አለው። ቢዝነሱ እንዳለ እንጂ አንተ እንዳልክ አትኖርም። ቢዝነስ ግንባታ ውስጥ ሆነ ማለት ነው። ስለዚህ ግንባታ ቦታ ሆነ ግንባታ ኮንስትራክሽን አዋጅ ወይም ምቾት ባለህ ነው እንጂ አንተ ስፖንጅ ላይ ሆኜ ለገንባ አትልም። ምገነባው እዛ ውስጥ ሆነ ስቲል ካርቶን አንጥፋኝ ትተኛለህ። እንግዲህ መደርደሪያ ላይ ሲነካው ዕቃ ወድቆ የመቱን ያውቃል። ምግብ እዚያ ውስጥ አትሰራም። እዛ ከሰልነደደ ማለት አብረህ ትነዳለህ። ሱቁ በየተራ ነው ሰው የሚያስቆም ጠባብ ነው። ስለዚህ ውጭ ላይ ሌሊት ሰው ሲገባ ውጭ ላይ ቀን አትሰራም። ደግሞ መኪና ይተላለፋል፣ ሰው ይተላለፍበታል። ጠባብ ነው ቦታው። ስለዚህ ሌሊት ተሰርቶ 24 ሰዓት ነበረ ስራው አይደለም። ግን ምግብ ምናምን የምናበስለው ሌሊት ነው። ሄድ ሱቅ ውስጥ አጠገብ ቆመ ሌሊት ታጥላለህ። እዛ ውስጥ ከሰል ወይ ስቶቭ ከለኮስክ ይሞቃል። ቀን ውጭ ላይ ያሰራ ኪችን የለውም እና መንገድም ነው። የት አካባቢ ነው? ካራ ኮቶቤ መድኃኔዓለም ቤተክርስቲያን መግቢያ ላይ ከዋናው አስፓልት 60 ሜትር ገባ ስትል እንደሚድሮ አከራያችን ሴፉ ይባላል። እግዚአብሔር ይባርከውና እና ትንሽ ቢዝነሷን ሰፋ ለማድረግ ስንሞክር ከጎና አንድ ቤት ነበረች። የሱ ትንሽ የሌላ ነገር የተከራየ እሷ መቀላቀል ይችላል። እየሰፋ መጣ። እንግዲህ በእኛ ህግ 1500 ብር ትናንሽ ቫልዚንና ሻይ ቅጠል የሚመሳሰሉ ሻወር ሳሙኖችን ከሰቀለ በኋላ ትልቁ ስራ ግን ከካፒታል ውጭ ምን ስራ ይሰራል ነው። እንግዲህ በእኔ ቢዝነስ ፕላን አንደኛውም ሰው ለቢዝነስ ካናገርከው እኔ ቢዝነስ ሰራበታለሁ፣ ማንኛውም ሳምበዴ ከፈለግኩት። ስለዚህ ወደ ፋርሞች በመሄድ እንቁላል አምጡኛ፣ በጣም አሪፍ ሱቅ አለን፣ በጣም ነው የሚሸጠው፣ ባለቤቴ በጣም ሻጭ ነች፣ እኔ ደግሞ በጣም ጎበዝ ነች። እንደዚህ አይነት የ10 ዓመት ቢዝነስ ፕላን አዘጋጅተን ነው ከ10 ዓመት በኋላ 5 ፕሮጀክት ነው ዲዛይን ያደረግነው። እዛች ሱቅ ውስጥ ሆነን በ1500 ብር ተጀመረ ቢዝነስ ፕላን ውስጥ ሆነን፣ ነገር ግን አሁን የምንሄደው ፓራዶ ኢማጂኔሽን እየነዳው ነበር። እኔ የምኖርበትን ቪላ ቤት እየኖርኩበት ነበር። የዛ ሰዓት ላይ ቀድመ አጀስት ያደረግከው ነገር አለ። ከ10 ዓመት በኋላ 5 ፕሮጀክቶች ጽፌያቸዋለሁ። እሱም በዓለም ደረጃ በግለሰብ ተገምተው የማያውቁ ትልልቅ የግል ከተማዎች፣ የግድብ ተርባይኖች ሁሉ አሉ። አሁን ብዙ ኢንቨስት እያደረግንባቸው ነው፣ ወደፊት ይቀጥላሉ። የሚዲያ ፕሮጀክት ይዘን ጊዜ ዲዛይን ተደርጓል። ያን ሀሳብና እውቀት ይዘን ወደ ሚዲያ እንዳንመጣ አበሻ ካልተገበርከው አይከተልህም እንጂ በዛ በቀላሉ የእኛን ገቢ መገንባት ይቻል ነበረ። ነገር ግን ያንን ቁ ነገር መጀመሪያ እኛ ማሳየት ስላለብን እንደዚህ ነው የሚኖረው እያልን ማሳየት ነው። ስለዚህ ሁለተኛው እዛው ጨመራችሁ። ስኬል አፕ እያደረግክ ስትሄድ ምን ነበሩ ቻሌንጆች የነበሩት? ምንም ስለ አለ ትናንሽ ነገር ግን እንደዚህ የሚፈታተንና ልንቆም የሚያስችል ነገር ገጥሞን አያውቅም። ምክንያቱ ምንድን ነው? ቀድሞ የተሰራው፣ ቀድሞ የታቀደው፣ ቀድሞ የተለካው፣ ቀድሞ የተጠናው እሱ ነው። ሰዎች አሁን በጣም በትንንሽ አይነት ቻሌንጆች ሲፈተኑ እናያለን። እነሱ የሚፈተኑት ኦሬዲ ቪዥን ስለሌላቸው ቀድመው ስላላቀዱ ብቻ ነው ወይስ ሌሎችም ችግሮች አሉ? ማቀድ ብቻው ምንም አይሰራልህ።
ቀድመህ ግን መረዳት በነገራችን ላይ ይለ አሁን እንደነገርኩህ እኔ ህፃን ልጃችንን አለርጂክ ያዘው። ለምን እዛ እንግዲህ ሱቅ ዕቃ ብርም ሳንቲምም አብረህ ተነካካለ፣ አለርጂክ አለው፣ ጠባብ ነች፣ እዛው ምግብ ይሰራል፣ የተለያዩ አቧራ አለ፣ ምን አለ፣ በጣም ሙሉ ሰውነቷ ደበደበ ማለት ነው በዛን ሰዓት። ስለዚህ የሚያውቁን ሰዎች በቃ ለገንዘብ ብላችሁ ልትገሉ ነው እንዴ? ቤት ተከራይታችሁ አትወጡም እንዴ? እሷ ተቀጥራ ትስራ፣ እንትን ብር እስከምታገኙ ድረስ ሌላ አማራጮችን የሚል ነበር። አየህ በዚያን ሰዓት ግን የኛ ሻምን ነበረ አይደለም ማለት እሱም ማሻከምና እንዴት እንደሚመቸው ማስተካከል ነው እንጂ እዛው ውስጥ በዛው መላ መፈለግ ነው እንጂ የዚያን ሰዓት ሊፍት የምትል ከሆነ ላይ እሑድ ብዙ ሰዎች ወደ መዝናኛ ቦታ ይሄዳሉ። ለምን ፀጉርሽን አትሰሪም? ለምንድን ነው እዚህ ጋር እንዴ ምን ነው እኛ ብቻ ነን አጋዴ ያላችሁ ገብተዋል። እንግዲህ የበዓላት ቀን የዓመት በዓል ቀን ሰው እንግዲህ ከቤት ይጠራራል ምናምን፣ ዙሪያውን ፕሮግራም ይኖራል፣ ድግስ መጠራታል፣ አንሄድም። ስለዚህ የበዓል ቀን ከጧት እስከ ማታ ስራ ቦታ ነው የምንለው። እንደውም የዚያን ቀን ስጋ ሰው ቅርጫ ሲያርድ ቢጫ ፌስታል ይሸጣል፣ ሚጥሚጣ ይሸጣል፣ ቃሪያ ይሸጣል፣ ነጭ ሽንኩርት ይሸጣል። እንደውም በጣም አሪፍ ነው። የዚያን ጊዜ ማኛ አሪፍ የሚሸቀልበት ሰዓት ነው። እንደውም የለስላሳ ጠርሙስና ቢራ አምተን እዛ አናስጠጣም። ሰው የጠርሙስ ያስይዝ ነው ወደ ቤቱ ይዞ ይሄዳል። እንዴ አሪፍ መስሪያ ሰዓታችን ነው እንዴ። እኛ በዓል የምናከብረው ከ5 ዓመት በኋላ ከ5 ዓመት በኋላ ግን የምናከብረው በዓል ፋሲካ ኢየሩሳሌም መሄድ እንችላለን። ቤተሰብ ጋር ብቻ አይደለም፣ ሙሉ ሰራተኞችን ሰብስበህ ፈታ ማለት ይቻላል። የሚከለክል ነገር የለም። የገንዘብና የጊዜ ነፃነት ይገኛል። ያንን እቅድ ስላስቀባን ነው የምልህ። ለማንኛውም ግን ከጎን ትንሽ ቤት ነበረች፣ ቀላቀልናት። ትንሽ ቆየታልንና አትክልት ምናምን መያዝ ስንችል ቤቷ ጠበበች። ስለዚህ ያለው አማራጭ ወደ ትልቅ ህንፃ እንዳትገባ አይሆንም፣ ወደ ትልቅ ሸድም አይችልም ብሩ። ያለን አማራጭ ከፊት ለፊታችን አንድ ፕላስቲክ ቤት ባዶ ቦታ አለች። እሷን ፕላስቲክ ሸራ ወጠርንና እዚያ ውስጥ መሸጥ ጀመርን ማለት ነው። አትክልቶች ምናምን ጨምረ ጎርፍ ከስር ይገባል። የተለያየ እንስሳቶች ገብተው ያወጡታል። ካራ አካባቢ በሬ ተራ ነው እንደምታውቀው፣ እንስሳቶች በጣም ይመጣሉ። ሸራ እንግዲህ በቀላል ይቀደዳል። እዛው ውስጥ መዋልና ማደር ጀመርን ማለት ነው። እሱ ከፍ ካለ በኋላ ከፊት ለፊታችን አንድ ቆርቆሮ በቆርቆሮ ቤት መከራየት ይቻላል። ትንሽ ከፍ ያለ በስንት ጊዜ? ከአንድ ዓመት በኋላ ከአንድ ዓመት በኋላ መልሰን ቤቱን ትልቅ ሸዳ አድርገን አደስነው። ራሳችን 2 እጥፍ ጨመር ነው። አሁንም እሱን ካደስን በኋላ ሌላ ቁጥር 2 ባዶ ቦታ ላይ ቆሻሻ የሚጣልበት የሰፈር ቦዘኔዎች ሸንሸል ምናምን የሚያበቅልበት ሰፊ ነበረ። እዚያ ውስጥ ሆነው የተለያየ ጸያፍ ተግባር የሚተገብሩበት፣ ቦርሳ የሚቀሙበት፣ ካርታ የሚጫወቱበት፣ ቆሻሻ የሚደፋበት፣ እንዲሁም የእሳት አደጋ ተነስቶ ሰፈሩን ያቃጠለ ቦታ ነበረ። እሱም ቦታ በቀላል ኪራይ ወሰድንና ሰፊ ቤት ግማሽን በቆርቆሮ ግማሽን በፕላስቲክ አድርገን ቁጥር 2 ብለን ብራንች ከፈትን። በዚያ ሁለተኛው ዓመት ቁጥር 3 ብለን ኮተቤ ገብርኤል መግቢያ ጋር ሌላ ቅርንጫፍ ከፈትን። በሁለተኛው ዓመት ላይ ቁጥር 4 የሚል ወሰን ጤና ጣቢያ ወሰን ሰፈር አካባቢ ላይ ትልቅ ብራንች ከፈትን። 3ቱንም ተመለስን። በ3 ዓመት ውስጥ ትልልቅ አድርገን እንደገና አደስናቸው። መስፋትም መተለቅም እቃ መካተትም አለበት። ሰው ከጅምላ ከችርቻሮ እስከ ጅምላ ከእርሻ እስከ ፋብሪካ ምርትን መያዝ ተቻለ። ከችርቻሮ የምንገዛው ከጅምላ የምንገዛውን ትተን ከፋብሪካ እቃ ማስገባት። ይህንንም ስናደርግ ለእኛ አይገርመንም። ሰው ምታት እየመሰለው ነው። እኛ ያስቀመጥነው ነው እየኖርን ያለ ነው። ማፓችንን ነው ሳይታችንን የራሳችን ሲስተም ቢልዲንግ ማኑዋል ላይ ይጻፍ ነው አለ። እሱ ነው ግራፊክስ፣ እያንዳንዱ በቀስት እያንዳንዷ ቀን ተቀምጧል። እንግዲህ እንደ ሀገር በዚህ 7 ዓመት ውስጥ አንድም የሚመች ነገር የለም። በሰዓቱ ትልቅ ሽብር ነበር። በመኪና በአዲስ አበባ ዙሪያ መኪናዎች ቀጠሉ ነበር። የመንግስት ለውጥ ነበረ። የሰሜኑ ጦርነት መጣ፣ ኮሮና መጣ፣ ምርጫ መጣ። አሁንም ዙሪያውን ረብሻ አለ። አንድም ምቹ የሆነ ነገር የለም። ነገር ግን ያስቀመጥከው ነገር እስካለ ድረስ ሀዲድህ ላይ የመጣውን ሁሉ እየቆረጥክ ማለት ብቻ ነው። ማለትም ግዙፍ ባቡር አለ፣ ጠንካራ ሀዲድ አለ። ቢዝነስ እንደዛ አይነት ጥናት ይጠይቃል።